في هالمكان هذا ارتكبتيه بقتل الأستاذة هدى. I know I did, but I'm apologize to all of Syria to forgive me. Because what I did, I did not even need. I don't know what come over me. በራሷ እንደበት እንዴት አድርጋ እንደገደለች ተናገረች። እኔ እንደዚህ በጣም መጥፎ ሰው ሲያጋጥማችሁ ለምን ትታችሁ አትወጡም? በጣም ብዙ ሀበሾች እሷ ሳታረግ በእሷ ያላጠፉባት መስሎን ነበር። የሀገራቸው መንግስት መጥቶ ወሰዳት ሲባልም ነበር። በጣም ብዙ ነገር ግን ያ ሁሉ ውሸት ነው። ራሷ እንደተገበረችው ቪዲዮውን አስገባላችኋለሁ እስከ መጨረሻ አዳምጡ። እባካችሁ እህቶቼ ተጠንቀቁ ከእንደዚህ አይነት ነገር። የመዳም ቅመሞችን እንግዲህ አሰድባለች። በጣም ብዙ ነገር ተብለናል በዚች በልጅ ምክንያት። ግን ምን አይነት ጭካኔ ነው በዚህ ልክ? ራሷ በራሷ እንደበት ተናገረች። ሱብሃንአላህ በዘነዘናም እንደገደለቻት ተናገረች። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ብያለሁኝ። ይህን ቪዲዮ የሰራሁት ከሁለት ቀን በፊት ነበርና ግን አልለቀቁትም ስራ ስለበዛብኝ በጣም ያሳዝናል። እንግዲህ ያቺ ባለፈ የሶሪያ ተዋናይ የሆነች ሴትዮ ሞታ ነበር፣ ሰራተኛ ገደለቻት ተብሎ በጣም ብዙዎቻችን ደግሞ ድምጽ ሆነናል። እሷ ሳትገድል በቃ አላደል በጣም አሳዝናን። ምናልባት ወደ እሷ አሳበቡባት። ልክ አብዛኛውን እንግዲህ የቤት ሰራተኞች እንደኛ አይነቶቹ ቤት የሆነ ሰው እንትን ሲል ማለት በሰራተኛዋ እንደሚሳበበው ሁሉ በእሷ አሳበቡባት ምናምን ነበር የመሰለና አብዛኛው እንዴ በጣም ብዙ ሀበሾች እንደውም ቲክቶክ ላይ እያየሁኝ ድምጽ እየሆኑ ምናምን በቃ ልጅቷ እንኳን ደስ አላችሁ የሀገራቸው መንግስቱ መጥቶ ወሰዳት ምናምን እየተባለ በጣም እንትን ብዬ ነበር። ግን አሁን ላይ ያ አይደለም እውነታው። ራሷ እያንዳንዱ ነገር የተገበረችው ራሷ እንደሆነች ልጅቷ በቪዲዮ በቃ ይዘዋት ሲመጡ እንዳለ እዛው ቤት ማለት እንትኑን ፈጸመችበት ቤት ይዘው ሄደው እንዴት እንደፈጸመች ራሱ እንግዲህ አሳይተዋል በቪዲዮ በቃ ራሷን እንትን ብለው ማለት ነውና በህግ ተይዛ ያው በህግ ቁጥጥር ስር ናት። ነገር ግን እሷን ይዘው አሁን ላይ ቦታው ላይ ሄደው ሴትዮዋ ቤት ሄደው ከዛም በኋላ ሴትዮዋ ቤት ሆነው ያንን ነገር እንዴት እንደፈጸመችው እያንዳንዱ ነገር በጥያቄ እያፋጠጡ መልስ ሰጠች ማለት ነው። እሷ እንደተገበረችው አንቺ ነሽ ወይ የገደልሻት ሲሏት፣ አዎ እኔ ነኝ የገደልኩት። ለምን ገደልሻት? የገደልኳት ምንድነው በምግብ አድርጌ መርዝ ሰጥቼሻለሁ፣ መርዝ በልተሻል ትሞቻለሽ፣ እገድልሻለሁኝ ስላለችኝ ነው አብረን እንሞት ብዬ እኔም በቃ እኔ ከሞትኩኝ ብዬ እሷንም ያው በእንትን ይሄ ቡና ምናምን የምንወቅጥበት እንትን አለ አይደለ? በሱ ነው የገደልኳት እያለች እያሳየች በምስል እንግዲህ ቪዲዮ ለቀዋል ማለት ነው። በጣም ያሳዝናል። እህቶቼ ባካችሁ እንደው ምንም ያስቀይማችሁ ምንም ያደርጓችሁ ትታችሁ መውጣት በቃ በጠለብም ብትሆኑ ትታችሁ ጥፉ። እንዴ ምን ነው ይቺ ልጅ አሁን በጣም ነው የምታሳዝነው። የሀገሩን ሕዝብ ይቅርታ በቃ ይቅር በሉኝ አጥፍቻለሁኝ በቃ እያለቀሰች እኔ በነገራችን ላይ አታሳዝነኝም። ሰው የገደለ ሰው አያሳዝንም ማለት ይቺ ሴትዮ ምንም ትሆን ሩህ ነው እየጠፋው ምንም ታናዳት ትታ መውጣት እየቻለች በጣም ብዙ እንደኛ አይነት ደግሞ በመዳን ቤት የምንሰራ ልጆችን እንደዚህ በቃ በባለጌ ተግባር እንደዚህ ማለት እየገደሉ የሆነ ህፃናት እንትን እያሉ በእነሱ ምክንያት እኛ ሰርተን መለወጥ የምንፈልግ በሰው ቤት መስራት ሰርተን ቤተሰብን እንረዳለን ልጆቻችን እናሳድጋለን ብለን የምንሰራ ልጆችን እያሸማቀቁ ነው እንደዚህ አይነት ባለጌ ተግባርን የሚተገብሩ ማለት ነውና ኢና ሊላሂ ወኢና ኢለይሂ ራጂዑን። ራሷ እንደተገበረችው ስትናገር በእውነት በጣም ይዘገንናል። ምን አይነት ጭካኔ ነው? ሰው በሰው ላይ ይህን ያክል የሚጨክነው አላውቅም። በቃ እኔ ምንም ሊገባኝ አይችልም። ለምን ትቶ መውጣት እየተቻለ ይህን ያክል ማለት ለምን? በቃ ለምን? እኔ በጣም ነው ግራ የሚገባኝ። ሰው ላይ ሰው የሚጨክነው ለምንድን ነው? ትቶ መሄድ እየቻለ እህቶቼ በጣም ልጆች ያናድዳሉ። የመዳም ልጆች ምናምን በጣም ነው የሚያናድዱት። በቃ አንዳንድ ጊዜ ራሳችንን ራሱ መቆጣጠር እንችላለን። ነገር ግን ትተን መውጣት ለሚያልፍ ጊዜ ለሚያልፍ ንደት የማያልፍ ነገር የማያልፍ ጣጣ ውስጥ መግባት የለብንም። ይቺ ልጅ እያለቀሰች የሀገሩን ሕዝብ አረቦችን በሙሉ ይቅር በሉኝ እያለች ብትለምን እንግዲህ ይሄ ምንም የሚቀይረው ነገር የለም ማለት ነው። እና ደግሞ ወርቅ ምናምን ይዘሽ ሄደሻል ወይ ሰርቀሻል ወይ እያሉም ይጠይቋታል። ከወርቁ በላይ የሴትዮዋ ሕይወት ጠፍቷል። ምን ወርቅ ግን ወርቅ በጭራሽ እኔ ይዤ አልሄድኩም። ነገር ግን መርዝ አበልቼሻለሁኝ፣ መርዝ በልተሻል፣ እንዳለ የፍሪጁ ምግብ መርዝ ነው ትሞቻታለሽ ስትለኝ በዛ ምክንያት አብረን እንሞት ብዬ ነው እኔ የመታኋት። ጭንቅላቷን ስትመታ እንግዲህ በራሷ በቪዲዮ አስገብተዋል ማለት ነው። እኔም ያው መጀመሪያ ላይ ቪዲዮ እንዳስገባሁላችሁ ማለት ነው። በጣም ያሳዝናል። እና ደግሞ በጣም በሚዘገንን ሁኔታ ገድላት እንደጠፋች እንደወጣች ነው የተናገረችው። በጣም በቃ እኔ እንጃ ምን ያክል ብጨክን ነው ምን ያክል እንትን ብትሆን ነው ማለት። ሴትዮዋ ደግሞ አረቧ ማለት ነው በጣም ሽንት ቤት እያስገባች ትቆልፍብኝ ነበር፣ ታሰቃየኝ ነበር። ምግብ
አትሰጠኝም፣ ምግብ ስበላ አትወድም ነው ልጅቷ የምትለው። እንግዲህ ይሄ ምንም ተደማጭነት አይኖረውም። እሷ ካረገችው አንጻር የሴትዮዋ ምንም አይታይም ማለት ነው። ያው ህይወትን ማጥፋት ቀላል ነገር አይደለም። ሴትዮ ትልቅ ሴትን ብትሆን በጣም ብዙ ቤተሰብ ልጆቿ በቃ ቤተሰቧ ይፈልጋታል እና በጭራሽ እንደዚህ አይነት ተግባር በጣም ዘግናኝ ነገር ስለሆነ ከተቻለን ትተን መውጣት፣ ከቻልን መስራት፣ ካልቻልን ደግሞ ትተን መውጣት። የአረቦች ጸባይ እየታወቀ ነው፣ የልጆች ጸባይ እየታወቀ ነው። በጣም ትዕግስት ይፈታተናሉ፣ አውቃለሁ። እውነት በጣም ይፈታተናሉ። በተለይ ልጆች ጋር ምሰሩ፣ አሮጊቶች ጋር ምሰሩ፣ ወይኔ ትዕግስታችሁ ብቻ በጣም እንግዲህ ፈጣሪ አለ እንደው አላህ ይርዳን፣ ሁላችንንም ትዕግስቱን ይስጠን እንጂ በጣም ይዘገንናል። رح تمثلي الآن الجريمة رح تنفذيها بهالمكان هذا. I was here. I was very sick, totally sick. She told me, Vicky, don't touch this thing and don't pick anything in Barat because you have already poisoned. እንግዲህ ውዶቼ እንደሰማችሁት ነው። አረቧ ያው መርዝ አድርጋ መርዝ ስላበላችኝ እኔም ልሞት ስለሆነ እሷንም ለግደል ብዬ ነው የገደልኳት። በጣም ታሰቃየኝ ነበር። ሽንት ቤት እያስገባች በር ትዘጋብኝ ነበር። በጣም እንደምታሰቃያትና በጣም ብዙ ፈተና እንደምታደርስባት፣ ምግብ እንደማሰጣት በጣም ብዙ ነገር ነው የተናገረችው ልጅቱ። ለዛም ነው ይሄንን ተግባር የተገበርኩት እና ደግሞ ያው ልትገለኝ ስለሆነ እኔ ቀድሜ እኔም ገድያት አብረን እንሙት ብዬ ነው የምትለው። በጣም ይዘገንናል። በጣም በሚያስጠላ ሁኔታ በጣም ብዙ የመዳም ቅመሞችን እንድንፈራ እንዲሁም ደግሞ አረቦች ምን አለበት ሰራተኛ ባትይዙ እየተባባሉ በቃ ርዚቃችን ብቻ እሱ የከፈተው ርዚቅ መቼም አይዘጋም። ነገር ግን በጣም ብዙ መዳሞች ያለ ሰራተኛ መኖርን እየመረጡ ነው፣ እንደዚህ አይነት ዘግናኝ ነገር ሲያዩ ማለት ነውና በስነ ስርዓት የመጣንበትን አላማ አውቀን ሰርተን ለሀገራችን ያብቃን። ስርዓታችንን ጠብቀን ሰርተን እንዲሁም ደግሞ ግዴታችንን አውቀን መብታችንን አውቀን የምንሰራ ያድርገን። ራሳችንን ደግሞ ማስከበር አለብን ግዴታ። አረቦች ጋር ያልሆነ ነገር መነጋገር ምናምን ጥሩ አይደለም። ክብራችሁን ጠብቃችሁ በቃ መሳቅ መጫወት ምናምን አረቦቹ ጋር ያን ያክል ባይሆን በጣም ደስ ይላል። እኔ እውነት ለመናገር አረቦች ጋር እንዲሁ በሆነ ባልሆነው መሳቅ መጫወት መደባደብ ምናምን እንትን የሚሉ የመዳም ቅመሞች በጣም ነው የሚገርሙኝ። እኔ እንደዚህ አይነት ነገር አልወድም። ግዴታ መሰራትን ነገር ስትነግረኝ እሰራለሁኝ። ሲጀመር ሳትነግረኝ እኔ እሰራለሁኝ። ሰርቼ ነው የምታዘኝ። ከሰራው በኋላ ይሄን አድርጊው ትለኛለች፣ ሰርቻለሁ እላለሁና እውነት ለመናገር እስከሚያዟችሁም ሳትጠብቁ ስራችሁን በአግባቡ እየሰራችሁ ክብራችሁን ጠብቃችሁ እነሱ ጋር ብዙ ሳትነጋገሩ በቃ ቁጥብ ሆናችሁ። ቁጥብ የሆነ ሰው ሁሌም ይከበራል። እነሱ ጋር ግዴታ መሳስ ያልሆነ ነገር መነጋገር በቃ ቃላቶች ሳትመርዙ ዝም ብላችሁ የምትነጋገሩ የመዳም ቅመሞች ክብራችሁን ጠብቃችሁ አርፋችሁ ስራችሁን ስሩ ላለሁኝ። ይሄ ነው አሪፉ። እነሱ ጋር ብዙ ማውራትም ጥሩ አይደለም። የማያገባችሁን ነገር ሲያወሯችሁ ደግሞ እኔ ምን አገባኝ ስለዚህ የምታወሪኝ ብላችሁ በቃ ልካቸውን ማሳወቅ። እንደዛ ሲሆን በጣም አሪፍ ነው ላለሁኝ። ነገር ግን እንደዚህ አይነት ነገር ሲያጋጥማችሁ፣ መጥፎ ሰዎች ሲያጋጥማችሁ ትቶ መውጣትን የሚያክል ነገር የለም እላለሁኝ። እናንተም ደግሞ ሀሳብ አስተያየታችሁን በኮመንት ጻፉልኝ። ስለምታበረታቱኝ አመሰግናለሁ። ቪዲዮውን ላይክ እያረጋችሁ እስከዚህ እንግዲህ ስላዳመጣችሁኝ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ፣ ሰላም ቆዩልኝ። አመሰግናለሁ። ሰላም